አታምጣ ሲለው አምጥቶ ቆለለው ይላል የሀገሬ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዩሙ እስራ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ነገር ሰላም ነው። ያ ረቢ ምን አይነት ነው በአላህ ይገርማል። ግን በጣም ታሳዝናለች ልጅቷ። እንግዲህ አላህ ሶብሩን እስጥሽ። እንግዲህ የሚችበትን ላያስችል አይሰጥም እንደሚባለው እንግዲህ የሚችበትን አቅም ይስጥሽ። እሷ ግን ወጉ ይድረሰኝ ብላ ነበር ፕራንክ አረገችው በቀደም እንደ ሌሎቹ እኔም ሊሞክረው ብላ ነው። ግን እሱ ፕራንክ አያውቅም። ፕራንክ ብር ነው ያውቀው። አይምሮ ላይ ራሱ ብር ስለ የረቢ የኢትዮጵያ ወንዶች በቃ ፕራንክ ማለት ብር ነው። አይምሯቸው ላይ የተቀመጠው ብር ነው። እንግዲህ ጊዜም ሲሰነጥል አይሰነጥሉም። ብቻ በጣም አስቸጋሪ ነው። እንግዲህ እንዴት አያችሁት? በጣም ያሳዝናል። ግን እሱ በጣም ጥጋብ ወጥሮታል። ትንሽ ወጣ ብለሽ ትንሽ እንትኑን ቢያየው ችግሩን ቢያየው ጥሩ ነበር። ሂጂ ለአንድ ወር ቢያንስ ወደ ከተማ ሄደሽ ተከራይተሽ ቁጭ በይ። ብዙ ደግሞ እህቶች የሰሩት ቤት አለ። ለአንድ ወር ይሰጡሻል፣ ችግር የለም። ራስሽን ችለሽ ክራ ቤት እስክትወጂ ድረስ ማለት ነው። ልጅሽም አሁን ትምህርት ይዘጋላታል። ስለዚህ ጠኔ እንትን ስለው ይመጣል፣ በእግርሽ ላይ ይወጥቃል ማለት ነው። ይሄ እኮ ጥጋብ ነው። ምግብ ይደፋል። እንደገና ብሎ ዛሬ ደግሞ ብጭርቆ ይሰብራል። የብጭርቆ ጆኩ እኮ ብጭርቆ ነው። አናትሽ ላይ ቢፈነክትሽ አልቆልሽ ነበር። እንኳንም ለልጆችሽ አተረፈሽ። ያንን ጉልቻውን ራሱ አንስቶ ቢደፋብሽ በላይሽ ላይ እንግዲህ ግን እኔ የምለው የሀገር ሽማግሌ የለም እንደ ሰፈራችሁ ላይ? ለምንድነው እንደዚህ የሚሆነው? ለምንድነው ለሽማግሌዎቹ ማታሳዩ? ፖሊስማ ቢወስደውም ምን ለአንድ ሳምንት ጥሩ እንጀራ በልቶ ነው የሚመጣው። አንቺ በርበሬና አምባሻ ቅርበሽለት የደፋው እዛ ጥሩ ምግብ ያገኛል፣ ቢሶበት ነው የሚመጣው እንጂ ምንም እንትን ብሎ አይመጣም። ስለዚህ እስቲ ለሰፈር ሽማግሌዎች አሳያቸውና እስቲ ትንሽ ምክር ነገር ይስጡት። ኧረ አሁኑ ሰበዛው ጭራሽ። ወይ ጉድ! አንቺ በሰራሽው አንቺ በለፋሽው በጣም አሳዝናል። ግን በነገራችን ላይ በተለይ ይሄ ከ2000 ወደዚህ የሚያገቡ ወንዶች እኔ እንጃ ነርቫቸው ተነክቶ ይሆን ክትባት አመልጧቸው ይሆን? ብዙዎቹ በቃ የብር ሱስ ነው ያለባቸው። በቃ ኃላፊነት አይፈልጉም። በተለይ የቤተሰብ ኃላፊነት አይፈልጉም። ሴቷ ላይ ነው የሚጥሉት። በተለይ ደግሞ ውጭ ሀገር ሄዳ ከመጣች በኋላ ቆዳዋ ብር ነው የሚመስላቸው። ቆዳዋ ላይ ያለ ጭገሯ ራሱ ብር ነው የሚመስላቸው። እኔ እንጃ ምን እንደሆነ። አገር ያሉት በሰላም ከድህነታቸው የኖሩ ነው። አጣጥመው ድህነታቸውንም ወደውት አጣጥመው የኖሩ ነው። ግን እዚህ መጥተው የሚሄዱት አንደኛ ከድህነት አንወጣ፣ ሁለተኛ እዚህ ቤተሰብ ከትዳራችን ሰላም የለም። ይህ ምን አይነት እንደሆነ እንጃ። ተረግመን ይሆን? እዚህ ስንመጣ እርግማን፣ የአረቦች እርግማን ሆን። አረቦቹማ ሰርተንላቸዋል፣ ልጆቻቸውን አሳድገናል። ለምን ይረግሙናል?
እኔ በጣም ነው የሚገርመኝ ወላሂ። ሁሌም ወላ አያልፍልን፣ ሰላም የለን። እዚህ በቃ ስንሰራ በጣም ሰላም እናገኛለን፣ ደስተኛ እንሆናለን ብለን እንለፋለን፣ ግን ባዶ ነው። እዚህ በቃ ምንም እንደሌላት እያወቀ ሀገር ስትሄድ ብር አላት ነው የሚመስላቸው። እኔ ከዚህ በፊት የሆነች ልጅ አውቃለሁ። ስንት አመት መሰላችሁ? እዚህ ከሱ ቤተሰብ ነው የምትኖረው። ሁሉን ነገር ያውቃል። 5 ብር እንዳላት ራሱ ያውቃል። እንግዲህ ከቤተሰቦቹ ነው ሁሉን ነገር። ከሂቱ ነበር አብራ በአንድ ቤት የሚሰሩት ማለት ነው። አገር ስትሄድ ምን አርጋ ነው ሄደችው? የሰው ልጅ ይዛ ነው ሄደችው። እንግዲህ እንትን ልትል ማለት ነው ለቲኬት። ወላይ ከሄደች በኋላ ደውላ ስትነግረኝ እንግዲህ እሱ እንዳያቅ በአረብኛ ትንሽ ወጣ ብሎ ይመጣና በሆነ ነገር 6,000 ብር ታገኝልኛለሽ እንደው የሆነ ነገር አግኝቼ ነበር ይለኛል አለች። እዚህ እኮ ምንም እንደሌላት ለቲኬት ራሱ እህቱ የሰው ልጅ ይዛላት እንደገና እሷ ደግሞ እንደዛውም ተባብረው ነው በቃ ሻንጣዋንም ምንዋንም ተረትባ ሄደችው ማለት ነው። ምንም እንደሌላት ያውቃል፣ ግን አያምናትም በጭራሽም። የሆነ ነገር ያለን ነው የሚመስላቸው። እኔ እንጃ ምን አይነት እርግማን እንዳለብን እንጃ። ምችበትን አቅም ይስጥሽ። እንግዲህ ብቻ አንቺ ራስሽን ጠብቂ። ቢያንስ ይሄን እንትን አጠገብሻለሁ ጉልቻውን እናትሽ ላይ ቢፈነክት እንጃ አልቆልሽ ነበር። ብጭርቆውንም ደግነቱ መሬት ላይ ነው የጣለው፣ መሬት ላይ ነው የሰበረው። እንኳን መተረፈሽ ለልጆችሽ። ራስሽን ጠብቂ። ለማንኛውም ሰላም አለይኩም።